በመጀመሪያ ደረጃ ይሄንን ፕራንክ ኦንላይን ለመናገር ማለት ነው ያው መጨረሻውን አይታችኋል ብዬ አስባለሁኝ። እኔ እስካሁንም የቆየሁት ሩታዬ ቪዲዮ ከለቀቀች ብዬ ነው። ምክንያቱም ሩታዬ በጣም ስለናፈቀችኝ በሷ ደግሞ መስራትም አልፈለኩም ነበረ። ነገር ግን ሩታዬ ስትቀርብኝ መጣሁላችሁ ማለት ነው። ይሄ ፕራንክ ነው፣ አትጨናነቁኝ ያለውላችሁ ልንገራችሁ ማለት ነው። ፕራንኩም ደግሞ ታሳቢ የተደረገው ምንድን ነው እንግዲህ አንተም ቤት ፍለጋ እየደከምክ ነው፣ እኔም ደግሞ ባዶ ቤት እየኖርኩ ነው። ጥቁር ሰይጣን መጥቶ ካላወሰኝ የሚለው በቃ ብቻዋን ስትኖር ድንገት የሆነ ነገር ቢፈጠር ማንም እንደማይደርስላት፣ ስለዚህ አብርሽ ከሷ ጋር እንዲኖር ገባችኋ? ያረገችው ሲስተም እቺ የሰይጣን ማለት ነው። እህቱ ናት፣ እህቱ ታናሽ እህቱ ናት የሰይጣን በቃ እንትኗ ማለት ነው። በቃ ይሄ ወንድ ልጅ ለማሳመን ያላት ርቀት ማለት በጣም ይገርማል። ቤተሰብ በዚህ አጋጣሚ ኢማራት ውስጥ የምትኖሩ ሰዎች ስራ ፈልጉልኝ፣ ስራ ፈልጉልኝ፣ ወይ ይሳለል ስራ ፈልጉልኝ። አቡዳቢ ነው ያለሁት፣ ዱባይ እመጣለሁ፣ አጅማን ሻርጃን፣ ብቻ የትም እመጣለሁ፣ ብቻ ስራ ፈልጉልኝ ማለት ነው። እና እልሙሁም ሄርሜላ ማለት ነው በጣም ነው የምትገርመው። የምሬ ነው የምላችሁ። አብርሽ ስለሷ እንዲጨነቅ ሁን ብላ ነው ይሄን ፕራንክ አስባበት ነው ያደረገችው። ገባችኋ? አብርሽ ብቻዋን ስትኖር እንዴት ነው ማንም እንደማይደርስላት፣ ማንም ሰው በትንሹ ሊያጠቃት እንደሚችል ነው ለማሳየት የፈለገችው ማለት ነው። በዚህ አጋጣሚ ግን አይበገሬዋ እህታችን ሩታዬ የኛ ነብር ብቻዋን ኖረች፣ ከህዝብ ኖረች፣ ለብቻዋ ተገለለች። ምንም የማይመስላት ልጅ ይዛ እንኳን ምንም የማይደብራት ልጅ ብትኖር ሩታ ናት። የምሬ ነው የምላችሁ፣ የማንም እርዳታ የማያስፈልጋት ማለት ነው። እቺ ደግሞ አለች አይደለ አንድ የሆነች ክምር ቂጥ ማለት ነው። ምን ትመስላለች? እናንተ ብልግና አታስወሩኝ እንጂ ምንድን ነው እና እኔ የምላችሁ አሁን እንግዲህ ህዝቡን በቃ አብረሃት ኑር ብለን እንድንፈቅድለት እኮ ነው ይሄን ቪዲዮ የሰራችው ማለት ነው። አብረሃት ኑር በቃ እቺን የመሰለች ልጅ መገኛም ጅኒም ጥቁርም ሰይጣን እንዳይጠፈጥፍልህ አብረሃት ኑር ብለን እንድንፈቅድለት እሱም እየተግደረደረ ወይ አብርሽ በቃ ከዛ ደግሞ ድንገት እንኳን በሐሳቧ ቢስማማ ማለት ነው በቃ እንግዲህ ብዙ ለምናው ብዙ እንትን ብላው ነው ምናምን እንድንል እኮ ነው ይሄ ቪዲዮ የተሰራለን። እኛ አንልም። እዛስ ምስኪኗ ልጅህን አቅፋ የተቀመጠችዋ እሷስ ብቻዋን ልጅ ትንቢልባት ልጅ የሆነ ነገር ቢሆንባት እግዚአብሔር ያድርገው። እርዳታ የሚያስፈልጋት ሩታ ነበረች ማለት ነው። ምንም አታብረው። ይሄ ደግሞ ሐሳብ ማለት ነው አንድ ሰይጣን ነው፣ ሁለት የሄርሜላ ነው፣ ሶስት ደግሞ ያ የነጭ ቅማል ነው። አንድ አለ የሆነ ጭልፋ ፊት ማለት ይሄ ድመት ፊት ማለት ነው። የሱ ሐሳብ ነው በቃ። ሲጀምርም ብራንኩን ያውቃል እኮ ገባችሁ? አስባችሁታል? ይሄ የምን ቅብጠት ነው? ከሌሊቱ 8 ሰዓት ልጁን ደውለው አምጥተው የሆነ ሰው ገባ ምናምን፣ ከዛ ክላሱን ከፍቶ ልጅቷን ጎትቶ ምናምን ሰከሳ በቃ። እናንተ ትችሉበታላችሁ በጣም ማለት ነው። ግን ማለት ነው ስነግራችሁ ማለት ነው አብርሽና ሩታ ይታረቃሉ። በጣም ራሳችሁን አሳልፋችሁ ለክፋትም እንደዚህ ገመድ አትዘርጉ፣ ምንጣፍ አትዘርጉ ለክፋታችሁ ማለት ነው። አቤልና ሄርሜላ ምንጣፍ አትዘርጉ። አብርሽና ሩታ ብዙ የሚያገናኛቸው ነገሮች አሉ። ከምንም በላይ ግን ልጃቸው ያገናኛቸዋል። ልጃቸው ብቻ እናንተን ዳሚት ስለሚያደርግ ብዙም ደስ አይበላችሁ ማለት ነው። ብዙም ደስ አይበላችሁ። እውነት አብርሽ በዚህ አጋጣሚ አደንቀዋለሁ። እስካሁን በራሱ እሷ ጋር ሄዱ አለመኖሩ አደንቀዋለሁ። ትንሽ ደግሞ ጭራሽ ከእሷ ጋር ያለውን ግንኙነት ይሄ የሆነ ነገር ሆንኩ ስትለው ሮጦ መሄዱ ባይኖር ደግሞ ሞር ሩታ እድሉን ምሰጠው ይመስለኛል። እንደምን መሰላችሁ? እየተፈተነም ጭምር ይመስለኛል። የሩታ ዝምታ አላማረኝም፣ እየፈተነችው ይሆናል። እሱ ግን የለም እዛ ታድሎ ግን አብርሽ ወይኔ ምን አለ እንደው ከወንድሞች አንዱ ባደረገ ሴት ይወድሃል ሴት